ጸናሁኝ እኔስ አፍሪካ ሆልዲንግ ግሩፕ አቅመ ደካሞችንና ወጣቶችን ማገዝ የሚቻልበት መድረክ አዘጋጅቷል። በመድረኩ ላይም አምባሳደር ኮርዳዌ ጌታሁን፣ የዓለም የሳቅ ንጉስ በላቸው ግርማ፣ የጥንታዊት ኢትዮጵያ ጀግኖች አርበኞች የብሔራዊ ኢትዮጵያ ሰራዊት ማህበርና ሌሎች ተጋባዥ እንግዶች ተገኝተዋል። በመርሃ ግብሩ ላይ የመክፈቻ ንግግር ያደረጉት የአፍሪካ ሆልዲንግ ግሩፕ ባለቤትና ዋና ስራ አስኪያጅ አቶ ደረጀ ማሙዬ የእንኳን ደህና መጣችሁ ንግግር አድርገዋል። የተከበራችሁ የአፍሪካን ሆልዲንግ ግሩፕ የቦርድ አባሎች፣ የተከበራችሁ የሀገራችን ባለውለታ አርበኞች፣ የተከበራችሁ አባገዳዎች፣ የሃይማኖት አባቶች፣ ባለ አክሲዮኖች፣ የአፍሪካ ሆልዲንግ ግሩፕ ማኔጅመንት ሰራተኞች፣ ጥሪ የተደረገላችሁ እንግዶች በሙሉ እንኳን በሰላም መጣችሁ። የዘመናት የእናንተ የሁላችን የኢትዮጵያውያን ፍላጎት ወደ ሆነው ከግል በግል ጥረት ይልቅ በአብሮነት የሚሰራ ጥረት ወደሚበልጥበት በእንግሊዝኛው ዌልካም ቱ ዘ ፕሌስ ዌር combined effect exceeds the sum of individual effort እንኳን በሰላም መጣችሁ። አክለውም የካምፓኒ የቁጭት ካምፓኒ ነው፣ ሀገራችን የዲሞክራሲ መገኛ ሆና የክፋት ተምሳሌት ለምን ሆንን ያሉ ሲሆን የአፍሪካ ሆልዲንግ የመደመርና የማበር ፍልስፍናንም ተንትነዋል። የካምፓኒ የቁጭት ካምፓኒ ምንድነው የሚያስቆጨው፣ የሚያስቆጣው፣ የሚያናድደው ብትሉ እኔ ተቆጨው፣ ተናደድኩ፣ ተቆጣው፣ ውስጤ ተቆጣ። የሰው ዘር መገኛ የሆነ አገር፣ የዲሞክራሲ መገኛ የሆነ አገር እንዴት ድሃ ሆነ? ድሃ ከመሆንም አልፎ ምንድነው ያባላን? እንደዚህ የክፋት አይነት የሚታይበት አገር ተምሳሌት ለምን ሆነ? አቀማመጣችን፣ አየር ሁኔታችን ለዓለም ቁልፍ በሆነ ቦታ የተቀመጥንና ዓለም የተስማማበት የሰው ዘር መገኛ ሆነን ምን ነካን የሚል ከባባዊ ነገር ተነሳውና ኢትዮጵያንም አፍሪካንም ስቃይ የሆነ ነገር አየው ማለት ነው። ተቆጣ ውስጥ ድር ቢያብር ቢደመር ማለት ነው። መደመር የጠቅላይ ሚኒስቴራችን ሐሳብ አይደለም እንዴ? ሲነርጂ ይለዋል ዶክተር ስቴቨን ኮቬ፣ አሜሪካዊ ነጭ። የዘመኑ እስካሁን ከሱ የተሻለ አለ ብዬ አላስብም። በኢኮኖሚክስ በሉት፣ በማህበራዊ አስተዳደር በሉት፣ በሊደርሺፕ በአመራር በሉ ሲነርጂ ይላል። አንድ ሲደመር ሁለት ይበልጣል ከሶስት። ብቻ ለብቻ አንድ ከሚሰሩት ይልቅ አንድ ላይ ቢመጡ ሁለቱ ሶስት ሰው ከሚያደርገው ይበልጣል ወይ ደግሞ ከሁለት ይበልጣል ይላል። እኔ እነዚህ ሶስቱን ሐሳቦች ወሰድኩና አንድ ሲደመር 8 ይበልጣል 9 ይሆናል 150 ሲደመር አልኩኝ። በዝግጅቱ ላይ በክብር እንግድነት የተገኙት የሚዲያው ድሮን አምባሳደር ኮርዳዌ ጌታሁን የክብር ሽልማት ተበርክቶላቸዋል። ኮርዲነር ዳዊት ጌታሁን በክብር ወደዚህ የአፍሪካ ቀንድ የሆነው ጀግና ያንሳል ይሄን ፋሚሊ ስጦታ ነው። እግዚአብሔር ጸጋን ያጎናጽፍ። አፍሪካን አሳልፎ ይስጥ። አሜን አትሉም? እስቲ አፍሪካን አሳልፎ ይስጥ ነው። ድንገትም ደግሞ እንግዲህ ካባ እንዳለበሳችሁ እናንተም ካባ ያለ ይህ ተቋም እንዴት እንደሆነ ሰብተን ብዙ ነገር ፕሮግራም ሰርተንበት ይወጣ ነው እና ኢትዮጵያን ያገኘንበት ትልቅ ተቋም ኢትዮጵያ ላይ ሌላው ኢትዮጵያ ማለት ነው። ደረጀን ብዙ የሚያመሳስሉት አሉ። በመከራ ውስጥ በሳት ውስጥ የወጣ ሰው ነው። ዛሬ እንደዚህ ሱፍ ለብሰን ሁለታችንም ስታዩ አፈሩን ለብሰናል እና መቻል እንደሚቻል ያረጋገጠ ለወደፊት ደግሞ በመከራ ውስጥ ያለፈ ስለሆነ መከራ አትፍሩት። መከራ የደስታ የብልጽግና መንገድ ነው።
ሰዎች ስለሚሄዱት መንገድ ላይ ቆማሉ። አትቁሙ፣ ወደፊት ሂዱ። ደረጀ ራዕያችን ሆናል። ለሀገርም ለወገንም ትልቅ አሻራ ተክሏል። እስከ መጨረሻው ከጎንህ አለን። ዶክተር ማርቆስ ከልብ አመሰግናለሁ። ይስሐቅ ንጉስ አለባቸውን ዛሬ እዚህ አገኘሁት። ከዛሬ 25 ዓመት በፊት ረጅም ታሪክ አለን። እንግዲህ ይሄ ቤተሰብ ሁሉን ያሰባሰበ ነው። አምባሳደር ሙዝ ይሄን ሁሉ እዚህ ያመጣቸው ሰዎች በሙሉ ደከመኝ ሰለቸኝ ሳይሉ ከጎህ አንስቶ ቤት ያንኳኩ እንዲያሰባሰቡ ትልቅ የሰላም የእርቅ የኮሪደር አምባሳደር ሙዝ እንግዲህ ለዚህ ትልቅ ስራ አሻራው ሲጠራ ኢየሱስ ይቀራል እና በዚህ አጋጣሚ ላይ አንድ ያስችሉ ፕሮግራማቸው መሻባት አልፈልግም። ሰዓታቸውን ማየት ስለማልፈልግ እችን ብዬ ይብቃኝ ቅሩልኝና እኔም ተረሻለሁ ወደ ፕሮግራም መሪዎች። አክሎም አምባሳደር ኮርዳዌ ጌታሁን በፕሮግራሙ ላይ የተሰማቸውን ደስታ በመግለጽ አፍሪካ ሆልዲንግ ግሩፕ በብዙ ውጣ ውረድ ውስጥ ተፈትኖ ያለፈ ተቋም መሆኑን በመግለጽ ወደፊትም በዚህ መልካም ተግባር ላይ ከካምፓኒው ጋር በጋራ እንደሚሰሩ ገልጸዋል። እንግዲህ እዚህ ጋር ትልቅ ነገር አይቻለሁ። በመጀመሪያ እናንተ ጋር ነው የምመጣው። የማይደፈር ነገር ደፍራችሁ በጣም ልታስቡ የማይደፈር ነገር የማይነካ ነገር ተነካችሁ። ቀላል ኮመንትራት አለ ምትከሩት ሀገር የሚጠፋው በልጅ ሆኖ ሀገር የሚለማው በልጅ ሆኖ ይሄ ለእናንተ መንገር አልፈልግም። የትላንትና የጥቅምት 24 ጦርነታችን የነበረው ትልቁ ውጊያ ስናደርግ የነበረው ከጠላት የበለጠ ከኒጆ ነበር። መሳሪያ የገባ ሀሽሽ የገባ ጥይት የገባ የኒጆ የነበረው ክብር ሁሉ የተነካው ከዚህ በኋላ ነበር። የሚሰሩት ሁሉ አሁን በጥርጣሬ ውስጥ ናቸው ያሉት። እንደገና እናንተ የመጣችሁበት ሰዓት ወሳኝ ሰዓት ነው፣ ለሀገሪቷ አስፈላጊ ሰዓት ነው። ግን የሚጠብቃችሁ ቻሌንጅ ቀላል አይደለም። የያዛችሁትም ስም ደግሞ ከባድ ነው። ኢትዮጵያ አይደለም ያለው አፍሪካ ብላችሁ የጀመራችሁት ይሄ የጀመራችሁት ፋውንዴሽን በመላው አፍሪካ እንደሚሄድ እርግጠኛም ስለመሆኑ እኛም በዓለም ላይ ያለን ምናልባት እንግዲህ አቅም በፈቀደ በሚዲያው በሰው በኮሙኒኬሽኑ በማንኛውም ነገር ከጎናችሁ አለ፣ አንለያችሁም። ግን የሚጠብቃችሁ ቻሌንጅ ስላለ በጥንካሬ ተወጡት። ትልቅ ነገር ነው። እዚህ ጋር ደግሞ ከምንም በላይ ሀገር ተረክባችኋል። እነዚህ የምታዩዋቸው አባቶች ዛሬ እነሱ ባቆዩት ሀገር ነው እኛ ዛሬ ውጭ ብለን እንዝራለን። እነዚህ ሰዎች ለዘላለም እናንተን ይፈልጓችሁ ነበር። ዘላለም ነው ይፈልጓችሁ። ዛሬ ወቅት ፍቅዶ አግኝቷቸዋል። እንደዚህ በክብር እንደምታዩዋቸው አይደለም። ውለታቸው ያልተመለሰ፣ ታሪካቸው ያልተመለሰ፣ ያልተነገረላቸው፣ ያልተዘመረላቸው ዛሬ ግን አምባሳደር ሙዝ እዚህ ጋር ማመስገን እፈልጋለሁ። አርበኞች ማህበር ማመስገን እፈልጋለሁ። ዛሬ ጀግኖች አድርገን አውጥተናቸዋል። ዛሬ ደግሞ ከችግራቸው የሚለቀቁበትን ደግሞ ለእናንተ አስረክበናቸዋል። ስለዚህ መነሻችሁ ናቸው። እነዚህ መነሻችሁ ናቸው። ይህ ሰራዊት መነሻችን ነው። ይህ ሰራዊት ዛሬ አስታዋሽ ያገኘበት ሰዓት ነው። የእሱ አይነት ሚሊዮኖች አሉ። እነሱ በተዋጉት እኛ 2 ብርድ ልብስ ለብሰን ተኝተናል። አገር ግን አስከትለው ደግሞ እነሱን ለማየት በመብቃታችሁ በለዚህ ይግራል ታድላችኋል፣ ተመርቃችኋል። ስለ ፈጣሪ ስራ ሳወይዘሮ ስራ ስለተናገረችም ደግሞ የለም እንኳን ደስ አላችሁ። ይሄው ጎብ ለዚህ ያብቁቷችኋል። ጎብ እዚህ መረቡ ያብቁቷችኋል። አምባሳደር ሙዝ ሊመሰገኑ ይገባውታል። እዚህ ላላችሁት በሙሉ ከልብ አመሰግናለሁ። ስላከበራችሁኝ አምላክ ያከብራችሁ። ተቀመጡ። እንዲሁም የሰላም አምባሳደር ሙዑዝ ገብረ ሕይወት አፍሪካ ሆልዲንግ ግሩፕ እየሰራ ያለውን ስራ በማድነቅ ከዚህ የበለጠ ጠንክረው መስራት እንዳለባቸው መልእክታቸውን አስተላልፈዋል። ሙሉ ኢትዮጵያዊ ይሄ ያላቸው ሰዎች ወንጀለኞች አሉ፣ ጤነኞች አሉ፣ ኢትዮጵያን የሚገሉ ግን ብዙ ነገር እንትን እያለኝ ነው ያለውና አመሰግናለሁ። ግን እኔ የአፍሪካ ንጉስ ብዬ ሰጥቼዎታለሁ። በኋላ ብሰጡኝ የአፍሪካ ንጉስ እውነቴን ነው። የአፍሪካ ንጉስ ሌላ አይደለም። ምክንያቱም በቀደም መተን ተነጋግረናል። ለዲቦራ ሳራ እኔ ደግሞ አውቃታለሁ። ብዙ አመት ግን ተለያይተን ነበር። ደግሞ እርግጠኛ ነኝ እቺ ዓለምን የምታስተዳድር ነች። አቅም ያላት ሰው ነች። እውነቴን ነው። በጣም
ልቤ ነው ይነካኝ። ድሮ ጀምሮ ነው ዛሬ ብቻ አይደለም። እና ከሚቀጥለው ፕሬዝዳንት የኢትዮጵያ እሷ ነው የምትሆነው እርግጠኛ ነኝ። እኔ ህዝብን አስተባበረ የኢትዮጵያ ህዝብ መንግስት እንኳን ባይፈልግ የሷ ህዝብ ነው። ህዝብ አለኝ እኔ ህዝብ ባለሀብት የለኝም ባለስልጣንም የለኝም ምንም። እንዲያውም ባለሀብታቸው አይወዱኝም ምክንያቱም ስለምናገር ሐቅዋን ስለሚናገር። ለዚህ ነው መሰለኝ መጨረሻ የሰጡኝ ንጉስ ነው የምላቸው እና ጽድቅላቸው የአፍሪካ ንጉስ። እኔ ሙኡዝ ባላለው የሰላም አምባሳደርም ነኝ ኮሪደርም የረሰባት የሰላምም የጤናም የሁሉም እና በልጅነቴ ወታደር ነው የሆንኩት። ኢትዮጵያ እንዳትፈርስ ኤርትራና ትግራይ እንዳይገነጠሉ ዋና ነገር በዛ ነበር የሚዋጋው እና አጋጣሚ ሆኖ አሸልፈው መጥተው በጠመንጃ ደግሞ በድንጋይ በኦሮሞ ልጆችና በአማራ ልጆች በእኛም ውስጥ ሆነን ተነቅለው ሄደዋል። ጃኬታቸው ከስክሪቢታቸው ሳይዙ። ይሄ አሁን ከድሮ ጀምሮ ብዙ እስር ቤት ደርሶኛል፣ ብዙ ችግር ደርሶኛል። ምናልባት የአፍሪካ ንጉስ በነዛ ችግር ደርሶበት ሊሆን ይችላል እርግጠኛ ነኝ። ግን ቂም መያዝ አያስፈልግም በሌላ ሰው። ይሄ እንዲያውቁ ፈልጋለሁ። ሌላው በመርሃ ግብሩ ላይ ንግግር ያደረጉት የአፍሪካ ሆልዲንግ የቦርድ ሰብሳቢ ወይዘሮ ሳራ ሀገርን ለማቅናት ሁሉም በትብብርና በሀቅነት በመስራት ኃላፊነቱን መወጣት አለባት ሲሉ ተናግረዋል። አባቶቼ እናቶቼ እዚህ ጋር እህቶቼ አርበኞች ናቸው ለሀገራቸው አይደለም። እኛም የሥራ አርበኛ ነው መሆን ያለብን ለሀገር ማለት ነው። ከሰው ሀቅ ከአገር ሀቅ መጠንቀቅ። ብዙ አመት አገልግሎ በአንድ የሰው ሀቅ የፈጣሪውን ፍቅር ያጣ እየተባለ ያው በየእምነቱ እንማራለን። በተጨማሪም ወይዘሮ ሳራ በሰው ሀገር በነበሩበት ጊዜ የቀሰሙት ልምድና ተለምዶም አጋርተዋል። ፈረንጅ ሀገር ላይ ስንኖር ሁሉ ሰው ቮለንቲር መስራት አለበት ለሚኖርበት ሀገር ማለት ነው። ለሰው ሀገር ተገደን የሰጠናት የቮለንቲር ሰዓት ለሀገራችንስ የሚል ነገር አይምሮ ውስጥ መጥቷል። ግን የተረገጠበት ሰዓት ጀምሮ አንድ ቀን በየመንግስት መስሪያ ቤቱ እየሄድኩኝ ምንድነው ማግዘው ስላቸው ዳያስፖራዎች ያው ይላሉ። ግራ ይገባቸዋል። ምክንያቱም እንደዛም እንዲስጡኝ መሬት ስጡኝ እንደዚህ ሆኛለሁ ጉምሩክ ነፃ ፍቀዱልኝ ነው ዳያስፖራ የሚለው አይደለም። ብዙ ጊዜ ምንድነው ማግዘው የምትለው ነገር በጣም ታስደነግጣቸውና በጥርጣሬ አይን ያዩ ነበር። የዛሬ 16 17 አመት ስመጣ ማለት ነው። አይ ግድ የለም ስራ ሲኖር እንጠራሻለን እባላለሁ። በኋላ ግን ራሴ ሰብሬ መግባት መጣ። አሁን ማለት ነው የኦሮሚያ ዳያስፖራ ማህበር ፕሬዝዳንት ነኝ። ነው ወደ ሀገራችሁ። ሰው በአገሩ ላይ ክብር አለው። አገር ማለት እናት ናት። እንዲሁም ወይዘሮ ሳራ ሳይተክት የሀገሩን ዳር ድንበር ለማስጠበቅ በዱር በገደሉ ለሚዋደቀው የሀገር መከላከያ ሰራዊት ያላቸውን ክብር ገልጸዋል። አንድ ጊዜ በጦርነቱ ጊዜ ልበል እንግዲህ ያው ስሙ ስለሆነ ለአትሌቲክስ ፌዴሬሽን ለ4 አመት አገልግዬ አሁን 5ኛ አመት እንደገና ተመርጬ ደግሞ ቦርድ ነኝ። በፊት ከደራርቱ ጋር አሁን ከስለሺ ስህን ጋር ያኔ ችግሩ ጊዜ ወደ ሰሜን ሄደን ነበር። ወታደሮቹን ስመለከት ያው አብሬ ቁጭ ብዬ አወራለሁ። እኔ ሰዎች ወደ ስብሰባ ወደ ምናምን ሲል ልቤ ሆነ የምትሄድበት ቦታ አላት የራሷ። ቁጭ ብዬ ሳወራ እጅግ በጣም ብዙ ዝናር ብዙ መሳሪያ ምናምን የያዘ ወታደር አየሁና ስንት ኪሎ ነው አልኩት። በትንሹ ይሄ ተሸከምከው ነገር 40 አለኝ። 40 ኪሎ 24 ሰዓት ከሳምንት እስከ ሳምንት ከወር እስከ ወር ከአመት እስከ አመት ለኔ ብሎ ተሸክሞ ጫማውን አየሁና ይሄ ጫማ ከወለቀ ስንት ጊዜ ነው አልኩት። ወራት። አይገርምም? እኛ ቀንጡ ጫማ ስስ ነገር የሆነች ምላስ የምታህል ነገር ሙሉ ቀን ስራው አልኩ ብዬ እኔ ማታ እግሬን አቃጠለኝ። ሙሽላለሁ ልጆቼን ማለት ነው። ያው ሰው ልጅ ምቾቱን ይፈልጋል አይደለም? አጋነኝ። እነዛን ሳስበው ግን
ከወር እስከ ወር ያልወለቀ ጫማ ምን ሊሆን እንደሚችል አስባችሁታል? ለነሱ ትልቅ ክብር አለኝ እኔ። በመጨረሻም በጎቲቪ ብሮድካስቲንግ ሰርቪስ አስተባባሪነት በስፍራው የተገኙት የጥንታዊት ኢትዮጵያ ጀግኖች አርበኞችና የተለያዩ ምሁራኖች የተሰማቸውን ስሜት አጋርተዋል። ኮር ዳዊት፣ ክቡር አምባሳደር ሙዝ በእነሱ አማካይነት እዚህ መተን በእውነት ይሄን የመሰለ መልካም ነገር በማየቴ በጣም ክብር ሰጣለሁ፣ አመሰግናለሁ። በጣም ከሚደንቀው ነገር በትንሽ ደቂቃ የዲግሪን ያህል ትምህርት ነው ያገኘሁት እኔ ራሴ። ለምን ቢባል በገለጻ ላይ በተደረገው እንቅስቃሴ ከእስከ በሁለቱም ወንድሞቻችን የተገለጸው ነገር እንደገና ከመድረክ ሰብአዊነትን በተላበሰ ሁኔታ እምነትን ባካተተ ሁኔታ በአማረ ሁኔታ ሲገለጽ እኔ ልቤ ነው የተነካው። እንደአጋጣሚ ብዙ ችግሮች ከመፈጠራቸው በፊት በየገጠሩ ሄዳለሁኝ እኔ እና የሙስሊም ቤተክርስቲያን መስጊድ ይሰራል፣ የኦርቶዶክስ ቤተክርስቲያን ይሰራል። የሚሰሩት የሁለቱም ተባብረው ነው። በጣም ከሚያስደንቀው ሁኔታ እና ይሄንን ስለማቅ እህቴ ደግሞ ባላት እውቀት አዳብራና ሁኔታውን አመቻችታ ስትነግረኝ ልቤ ነው የተነካው። ስለዚህ እምነት ያለ ሰው ሩህሩህ ነው። መልካም ነገር ያለው ሰው ሩህሩህ ነው። ሁላችሁ ሰምታችሁ ሊሆን ይችላል። ክቡር ጠቅላይ ሚኒስትሩ አንድ ነገር ሲናገሩ የዓለም መንግስታቶች በዓለም ያሉትን ህዝቦች አሰባስበው ወደ ሀገራቸው አስገብተው ስራ እየሰጡ ሕክምና እየሰጡ ያኖራሉ። እኛ ግን እዛው ተቸንክረን የት መጣህ ልቀቅይን እየተባባልን እንባላለን ሲሉ ይህን የመሰለ እንቅስቃሴ ከየት ነው የምናገኘው? ትልቅ ክብር ነው ለህዝቡ፣ ትልቅ ትምህርት ነው ለህዝቡ። ስለዚህ በእውነት እግዚአብሔር ወደ ቀልባችን እንዲመልሰን ቅዱስ ፈቃድ ይሆናል። ሌላ እኔ አሁን ከዚህ ካገኘሁት ትምህርት ይሄ ድርጅት አርበኛ ነው ብዬ ነው የገመትኩት። አንደኛው አርበኝነት ምንድን ነው? ከጠላት ጋር ፊት ለፊት ገጥሞ የሚፋለም ኃይል አለ። ሁለተኛው ደግሞ የውስጥ አርበኛ አለ። ከጠላት እየሄደ ወደ ወገን እየመጣ የጠላትን ካምፕ የሚያሽመደምድ ማለት ነው። ሶስተኛው አርበኛ ምንድን ነው? የዘማቾችን ቤተሰብ እየተንከባከበ ሰብል እየሰበሰበ መልካም ነገር የሚሰራ ሶስተኛ አርበኛ የልማት አርበኛ ይባላል። ይህን ድርጅት የሰየምኩት በዛ ነው። ስለዚህ በእውነት ነው የምለው እኔ ይሄ አፍሪክ ፋውንዴሽን የሚባለው አድጎ ወርልድ ፋውንዴሽን እንደሚሆን ጥርጥር የለኝም። ስትራቴጂ አንድ ብቻ ስለሱ ብቻ ክላሪፋይ አድርጌ እና ከሱ አያይዤ አንድ ሀሳብ ብቻ ነው የማቀርበው ማለት ነው። ኦልሬዲ አፍሪካን ሆልዲንግ ግሩፕ ሻይን ሆነዋል። ከፒሲጂ ማትሪክስ ስትራቴጂ ኦፍ ማርኬቲንግ አንጻር ስናይ አሁን ሻይን ሆነዋል ማለት ነው። ሻይን ስንል ሃይ ግሮዝ ኤንድ ሃይ ማርኬቲንግ ሼር ማለት ነው። ሌሎቹ ካሽካው ወይም ሚልኪንግ ዘካው ኮሽን እና ዶግ አይመጥኑም ለአፍሪካን ሆልዲንግ ግሩፕ ብዬ ነው ማምነው እና በዚህ ሻይን የደረሰበት ደረጃ ለምሳሌ የሳቁ ንጉሱ አምባሳደር ማድረግ ፋውንዴሽኑ የማርኬቲንግ ስቴጅ ናቸው። ኦልሬዲ ሞራል ይህን የሚያሳየን ስለ ሌሎቹ ስትራቴጂዎች አላወራም ብያለሁ። አራቱም የማርኬቲንግ ሚክስ ስትራቴጂ፣ ሴግሜንቴሽኑ፣ ታርጌት ከስተመሩ በሚገባ ተሰርቶ እዚህ ሻይን ደረጃ ስለደረሰ
እዚህ ፋውንዴሽን የመመስረት ደረጃ ደርሰዋል። በ2-3 ዓመት ሻይን የሆነ ድርጅት ፋውንዴሽን የመሰረተ ድርጅት ማለት ማቹርድ ወይም ደግሞ የተትረፈረፈ ብልጽግና ወይም በመተባበር ብልጽግናን እውን የሚያደርግ መሆኑ ግልጽ ነው። ምክንያቱም 20-30 ዓመት ያደረጉ ሆልዲንግ ግሩፖችም ይሁኑ ካምፓኒዎች እንኳን ፋውንዴሽን ሊመሰርቱ በህብረተሰብ ኮችን ማርክና ያላቸው ናቸው ማለት ነው። እንዲህ መሰለ የደመቀ ታላቅ ስብሰባ ላይ ተገኝተን እኛ አርበኞች ሳናመሰግን ብንሄድ ትንሽ ህሊና ይሰማናል። ሁሉም ተናጋሪዎች አክብረዋል፣ አርበኞችን ትልቅ ቦታ ሰጥተዋል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ለዚህም ፋውንዴሽን ልንደርስ የቻልነው በክቡር ኮር ዳዊትና በአምባሳደር ሙዝ አነሳሽነት ነው። ለእነሱም ሙሉ ጤንነትና እድሜን በአርበኞች ስም አመሰግናለሁ። ከዚህ ቀጥሎ የምናገረው ወይዘሮ ሳራ የሰጡን ትምህርት ነው የምለው። የትምህርት ወይም ገለጻ አይደለም፣ ትምህርት። በዛሬው ቀን ትልቅ መንፈሳዊ ዩኒቨርሲቲ ውስጥ ገብቼ እንደወጣሁ ነው የቆጠርኩት። እኔ ዲቦራ ስም ሲሰጥ ዳቦ ይቆረስ ነበር። ዛሬ ግን ለዲቦራ ኬክ ቆርሰናል እና በእውነቱ ትልቅ ትምህርት ነው የሰጡን። በዚህ እናመሰግናቸዋለን። ከምንም በላይ ታላላቅ ሰዎች የሀገር ባለውለታ ናቸው። በተለይም ወንድማችን በላቸው ማቆ ዛሬ በጣም ተደስቻለሁ። ለሀገር ባለውለታ ሀገራችን ያስተዋወቀ ታላቅ ሰው ነው። ለአንተ ክብረት አለኝ። በመቀጠል አምባሳደር ዶክተር ደረጀ እኔ ከጠቅላይ ሚኒስትሩ ቀጥሎ ራዕይ ያለው አንተ ሻዩ መደመርን በጣም በተደጋጋሚ ተኳረ። እኔ እንዳንተ አይነት በቀደም አስቻል እንዳንተ አይነት ሰዎች እስቲ በመስዋዕት ፈልጉና ዲቦራ ሳራ ፈልጉ። እንደዚህ አይነት ሰዎች ከምንም በላይ ለሰው ልጅ የሚያስፈልገው በምድር ላይ ሲሆን በደሞዝ ልትተዳደር ይችላል። እሱ ደሞዝ ለመስራት ለመረ ከምንም በላይ ማህበራዊ ዋስትና ያለምንም አገልግሎት ያለምንም ጥቅም ፍለጋ የሚሰሩ በሀገራችን ውስጥ ናቸው። እኔ በዚህ ልትኮሩ ገባ። በሌላ ሀገር እንደሚባለው ያው ታሪካቸው ጻፈለ 3 ዓመት አገለገለ፣ 4 ዓመት አገለገለ፣ 5 ዓመት አገለገለ፣ ነፃ አገለገለ፣ ለሀገር ይሰራል ይባላል። በእኛ ሀገር ግን ይሄ ተሞክሮ የለም። ስለዚህ እናንተ አሁን ድርጅቱ ሲታቋቁሙ ሳይሆን ሌሎችን ለመርዳት የተቋቋመ ድርጅት ነው። ሌሎችን ራስን አሳልፎ ለሌላው መስጠት ማለት በጣም ታላቅ ሀገራዊ ራዕይ ስላላችሁ ከዚህ ጎን ደግሞ በተለይም ደግሞ በእነዚህ ባለውለታ ሰዎችን ለዚች ሀገር ያቆዩት ሰዎችን ጠርታችሁ በዚህ ቦታ ላይ መምህሩ ነው የዚህን አፍሪካ ሆልዲንግ ፋውንዴሽን እንዲያቋቁሙ በማድረጋችሁ ክብረት አለን አሁን ለእናንተ። ይህን ስል ቀጣይ እዚህ ያለው አካል ሆነ ሌሎችን ከዚህ ድርጅት ጋር ጎን ለጎን የሚፈለገው ነገር የሚጠበቀው ነገር እንደ ዜግነታችን እናንተ ኢትዮጵያን እያዳቀናችሁ ነው። ኢትዮጵያ የምትባለው ሀገር ለማቋቋም ነው። የተበታተነችን ኢትዮጵያ ለማቋቋም ስለደረሳችሁ ከጎናችሁ ነን። አመሰግናለሁ።